ሰላምና ጤና በያላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን። እንኳን በደህና ወደ ቻናል የመጣችሁ ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን ብሮኮሊን በዕለት ተዕለት አመጋገባችን ውስጥ ማለትም ብሮኮሊን አዘውትረን ብንመገብ ምን ምን የጤና ጥቅሞችን እናገኛለን የሚለውን በተጨማሪም ደግሞ ብሮኮሊ ሊኖሩት የሚችሉትንም አንዳንድ የጎንዮሽ ጉዳቶችን በዚህ ቪዲዮ እነግራችኋለሁ። ይህ የጤና ትምህርት በጣም ጠቃሚና እንዲሁም አስተማሪ ስለሆነ ቪዲዮን እስከ መጨረሻው እንድትመለከቱትና ሼርን በማድረግ እንድትጀምሩት በትህትና እየጠየቁኝ ወደ ፕሮግራም ማልፍ ይሆናል። መልካም ቆይታ ይሁንላችሁ። ብሮኮሊ በፋይበር ቫይታሚኖችና በጸረ ኦክሲደንትስ የተሞላ ብዙ ንጥረ ነገር ያለው አትክልት ነው። ጸረ ብግነትና ጸረ ተዋሲያን ውህዶቹም የምግብ መፈጨትን ለመደገፍ፣ በሽታ የመከላከል አቅምን ለማሳደግና ከተወሰኑ የካንሰር አይነቶችም ለመጠበቅ ጭምር ይረዳሉ። ብሮኮሊ እንደ ቫይታሚን ሲ እና ኢ፣ ቤታ ካሮቲንና ፍላቮኖይድስ ያሉ ጸረ ኦክሲደንቶችንም ይዟል። እነዚህም ሴሎችን ከጉዳት ይከላከላሉ። በአትክልት ውስጥ የሚገኙትም ባዮአክቲቭ ውህዶች ለምሳሌ ግሉኮሲኖሌትስ፣ ሰልፎራፋይን እናም ኢንዶልስሪ ካርቢኖል ጸረ ብግነትና እንዲሁም ደግሞ ጸረ ተዋሲያን ባህሪያት አላቸው። 91 ግራም የሚሆን ብሮኮሊ የካሎሪ ይዘቱ 31፣ ጠቅላላ የካርቦሃይድሬት ማለትም ቶታል ካርቦሃይድሬት ይዘቱ 6 ግራም፣ ፋይበር 2 ግራም፣ ጠቅላላ ስኳር 2 ግራም፣ አድድ ሹገር 0 ግራም፣ ፕሮቲን 3 ግራም፣ ጠቅላላ ስብ 0 ግራም፣ ኮሌስትሮል 0 ግራም፣ ሶዲየም ደግሞ 30 ግራም፣ ቫይታሚን ሲ 81 ሚሊ ግራም፣ በቀን ደግሞ የሚያስፈልገንን 90% ይሰጣል። ቫይታሚን ኬ 93 ማይክሮግራም ወይም 78% በዕለት የሚያስፈልገንን፣ እንዲሁም ፎሌት 57 ማይክሮግራም ወይም ደግሞ በዕለት የሚያስፈልገንን 14% ይሰጠናል ማለት ነው። ስለዚህ እነዚህን መሰል ንጥረ ነገሮችን በውስጡ ያካተተ አትክልት ነው ማለት ነው። ታዲያም ብሮኮሊ ያሉትን ዋና ዋና የጤና ጥቅሞችን ይሄ ማለት በዕለት ተዕለት አመጋገባችን ውስጥ ብናካትተው ከዚህ አትክልት ልናገኝ የምንችለውን የጤና ጥቅሞችን አንድ ባንድ እንይ። አንደኛውና የመጀመሪያው ብግነትን ወይም ደግሞ የሰውነት መቆጣትን ይቀንሳል። ብሮኮሊ በሰውነት ውስጥ የሴል ጉዳትን የሚያስወግዱ ጸረ ኦክሲደንቶችን ይዟል። ይህም ብግነትን ወይንም ኢንፍላሜሽን ለመቀነስና ከስር የሰደደ በሽታ ለመከላከል ይረዳል። በብሮኮሊ ውስጥ የሚገኙትም ጸረ ኦክሲደንቶች የአንዳንድ የካንሰር አይነቶችን ስጋት ሊቀንሱ ይችላሉ። ሁለተኛ፣ የልብን ጤና ያሻሽላል። ብሮኮሊ በጸረ ብግነት ባህሪው ምክንያት የልብን ጤና ያሻሽላል። በውስጡ ያለው ፋይበርና ፖታሺየም ኮሌስትሮልን በመቀነስና የልብና የደም ዝውውር ተግባርን በማሻሻል ለልብ ህመም የመጋለጥ እድላችንን ይቀንሳል። እንደ ብሮኮሊ ባሉ አትክልቶች የበለጸገ አመጋገብ የደም ወሳጅ ቧንቧ ግድግዳዎች መወፈርን ይሄ ማለት አትሮስክለሮሲስን ስጋት ይቀንሳል። ይሄም ሁኔታ ደም ወሳጅ ቧንቧዎችን በማጠንከር ለልብ ድካምና ለስትሮክ ተጋላጭነትን ይጨምራል። ሶስተኛ፣ የአጥንታችንን ጤንነት ያጎለብታል። ብሮኮሊ ለጠንካራ አጥንቶች አስፈላጊ በሆነው ካልሽየም የበለጸገ ነው። በተጨማሪም አጥንቶች ካልሽየምን እንዲወስዱና እንዲጠቀሙም የሚያስፈልገውን ቫይታሚን ኬንም በውስጡ በብዛት ይገኛል። በካልሽየምና በቫይታሚን ኬ የበለጸገ አመጋገብ የአጥንት መሳሳትን ይሄ ማለት ኦስትሮፖሮሲስ የመጋለጥ እድልን ለመቀነስ ይረዳል። ካልሽየምና ኮላጅን ጠንካራ አጥንቶችን ለመስራት አብሮ ይሰራሉ። ከሰውነታችን የካልሽየም ይዘት ከ99% በላይ የሚገኘው በአጥንትና እንዲሁም በጥርስ ውስጥ ነው። ሰውነታችንም ኮላጅንን ለማምረት ቫይታሚን ሲ ያስፈልገዋል። ሁለቱም ታዲያ በብሮኮሊ ውስጥ እናገኛቸዋለን። አራተኛ፣ ብሮኮሊ ለምግብ መፈጨት ይረዳል። ብሮኮሊ እጅግ በጣም ጥሩ የሆነ የፋይበር ምንጭ ነው፣ አትክልት እንደመሆኑ መጠን ማለት ነው። በፋይበር የበለጸገም አመጋገብ የአንጀት እንቅስቃሴን መደበኛነትን ያበረታታል፣ እንዲሁም ደግሞ የሆድ ድርቀትን ይከላከላል። በብሮኮሊ ውስጥ የሚገኘውም የማይማማ ፋይበር ለኮለን ካንሰር ይሄ ማለት ለትልቁ አንጀት ካንሰር የመጋለጥ እድላችንን ይቀንሳል። አምስተኛ፣ የደም ስኳርን ይቆጣጠራል። በፋይበር የበለጸገ አመጋገብ የደም ስኳር መጠንን በመቀነስ ለአይነት 2 የስኳር በሽታ የመጋለጥ እድልን ዝቅ ያደርጋል። የስኳር በሽታ ያለባቸው ሰዎችም የደም ስኳር መጠንን ለመቆጣጠር በምግባቸው ውስጥ ብሮኮሊን ማካተት አለባቸው። ብሮኮሊ ዝቅተኛ ግላይሴሚክ ኢንዴክስ እንዳለው ይታወቃል። በብሮኮሊ ውስጥ ክሮሚየም መኖሩ የደም ስኳር መጠንን ለማረጋጋት ይረዳል። ይሄም ንጥረ ነገር የሰው አካል ኢንሱሊንን ውጤታማ በሆነ መንገድ እንዲጠቀም በማገዝ ከስኳር በሽታ ይከላከላል። አንድ ጥናት እንዳመለከተውም ክሮሚየም የኢንሱሊን ተግባርን በመቆጣጠር ረገድ ጠቃሚ ማዕድን ነው። የኢንሱሊን እንቅስቃሴ ለማሳደግ አስተዋጽኦ ያደርጋል። ከክሮሚየም በተጨማሪም በብሮኮሊ ውስጥ የሚገኘው ሰልፎራፋይን እንዲሁ የደም ስኳር መጠንን በመቀነስ አይነት 2 የስኳር በሽታ ላለባቸው ሰዎች ጠቃሚ ያደርገዋል። በመሆኑም
ብሮኮሊን መመገብ የደም ስኳር መጠንን ለመቆጣጠርና እንዲሁም ደግሞ ለማስተካከል ይረዳል። ስድስተኛ የአእምሮአዊ ብቃት መዳከምን ያዘገያል። በብሮኮሊና በሌሎች አረንጓዴ አትክልቶች ውስጥ የሚገኙት ባዮአክቲቭ ውህዶች ከተሻሻለ የአእምሮ ጤና ጋር ተያይዟል። በእነዚህም አትክልቶች የበለጸገ አመጋገብ መመገብ የአእምሮ መዳከምን ሊያዘገይና የነርቭ ስርዓት ተግባርን ለመደገፍም ይረዳል። ብዙ ንጥረ ነገሮች ጤናማ የአእምሮ ተግባርን ለመጠበቅ ኃላፊነት አለባቸው። ከነዚህም አንዱ ቫይታሚን ኬ ነው። ብሮኮሊ ደግሞ የቫይታሚን ኬ ምንጭ ነው። በመሆኑም ጥሩ የሆነ የአእምሮ ተግባርን ለመጠበቅና የማሰብ ችሎታንም ለማሳደግ ይረዳል። የአእምሮ ጤናን የሚጠብቀው ሌላው በብሮኮሊ ውስጥ የሚገኘው ኃይለኛ ባዮአክቲቭ ውህድ ሰልፎራፋይን ነው። ይህም ውህድ የአንጎል ጉዳቶችን ለማከም ከሚረዱት ምርጥ ንጥረ ነገሮች ውስጥ አንዱ ነው። ሰባተኛ የአፍ ጤናን ያሻሽላል። ብሮኮሊ በካልሲየምና በቫይታሚን ሲ የበለጸገ ነው። እነዚህ ንጥረ ነገሮች ለጥሩ የአፍ ጤንነት አስፈላጊ ናቸው። እንዲሁም ደግሞ ለድድ በሽታ የመጋለጥ እድልንም ይቀንሳሉ። በብሮኮሊ ውስጥ ያሉት ባዮአክቲቭ ውህዶችም የአፍ ካንሰር ስጋትንም ይቀንሳሉ። ስምንተኛ ለጤናማ እርግዝና አስፈላጊ ነው። ብሮኮሊ ለእርጉዝ ሴቶች አስፈላጊ የሆነው የፎሌት ጥሩ ምንጭ ነው። የፎሌት እጥረት በህፃናት ላይ ከህብለሰረሰር የአካል ጉድለት ስጋት መጨመር ጋር የተያያዘ ነው። በፎሌት የበለጸገ አመጋገብ መመገብም ከእድገት መዘግየቶች ይከላከላል። በዘጠነኛ ብሮኮሊ ለቆዳችን ጤንነት ጠቃሚ ነው። ብሮኮሊ ጤናን ከማሻሻልና በሽታን ከመከላከል በተጨማሪ ቆዳ እንዲያበራ ሊያደርግ ይችላል። የቆዳ ሴሎችም መሰረታዊ አካል የሆነውን ኮላጅንን ለማምረት አስፈላጊ በሆነው በቫይታሚን ሲ የበለጸገ ነው። ብሮኮሊ የቆዳ መጎዳትን ሊከላከልና የመጨማደድን ገጽታ ሊያሻሽል ይችላል። በቆዳ ላይ የሚቀቡ የፀሐይ መከላከያዎችና ፀሐይን የሚከላከሉ ልብሶች ቆዳን ለመጠበቅ አስፈላጊ የሆኑ ውጫዊ ዘዴዎች ቢሆኑም በጸረ ኦክሲደንት የበለጸጉ ምግቦች የተሞላ አመጋገብ እንዲሁ ከዩቪ ጨረሮች ጥበቃ ይሰጣል። ይህ ማለት ከአልትራ ቫዮሌት ጨረሮች ይከላከላል ማለት ነው። በተለይም ብሮኮሊ እንደ ሰልፎራፋይንና ሉቲን ያሉ ንጥረ ነገሮችን ይዘዋል። እነዚህም የአልትራ ቫዮሌት ጨረር አሉታዊ ተጽዕኖዎች እንደሚቀንሱ የተረጋገጡ የእጽዋት ንጥረ ነገሮች ናቸው። ስለዚህም ብሮኮሊን አዘውትሮ መመገብ ቆዳን ለመከላከልና ለመጠበቅ ጤናማም ለማድረግ አስፈላጊ ነው። አስረኛ ለዓይን ጤና ጠቃሚ ነው። በብሮኮሊ ውስጥ ከሚገኙት ዋና ዋና ካሮቲኖይዶች ውስጥ ሁለቱ የሆኑት ሉቲንና ዚያዛንቲን እይታን ሊያዳክም ከሚችለው በእድሜ ምክንያት ከሚመጣው የማኩላር ዲጀነሬሽን ከሚባለው የዓይን በሽታ የመጋለጥ እድል ከመቀነስ ጋር የተያዙ ናቸው። በተጨማሪም ደግሞ የቫይታሚን ኤ እጥረት ይሄ ማለት ናይት ብላይንድነስን ሊያስከትል ይችላል። ይህም የቫይታሚን ኤ መጠንን በማሻሻል ሊስተካከል የሚችል ችግር ነው። ብሮኮሊ ታዲያ ሰውነታችን ወደ ቫይታሚን ኤ የሚለውጠው ቤታ ካሮቲንም ይዟል። ስለዚህ ይህም አትክልት ዝቅተኛ የቫይታሚን ኤ አወሳሰድ ባላቸው ሰዎች ላይ እይታቸውን ያሻሽላል ማለት ነው። ሆኖም ግን ብሮኮሊ ለቫይታሚን ኤ ከሚመከረው ዕለታዊ መጠን ውስጥ ከ1% በታች እንደሚያቀርብ ልብ ሊባል ይገባል። ስለዚህ እጥረቱን ለመከላከል ከሌሎች በቫይታሚን የበለጸጉ ምግቦች ጋር አብሮ መመገብ ያስፈልጋል ማለት ነው። እንደ አጠቃላይ እንግዲህ ብሮኮሊ እነዚህን 10 ዘርፈ ብዙ የጤና ጥቅሞችን የሚያስገኝና የሚሰጠን በጣም አስፈላጊና ጠቃሚ የሚባል አትክልት ነው ማለት ነው። ሆኖም ግን ምንም እንኳን የብሮኮሊ ጥቅሞች ብዙ ቢሆንም ይህንን አትክልት ከመጠን በላይ መውሰድ ግን አንዳንድ የጎንዮሽ ጉዳቶችን ሊያስከትል ይችላል። በከፍተኛ የፋይበር ይዘቱ ምክንያት ብዙ መጠን ያለው ብሮኮሊ መመገብ ለአንዳንድ ሰዎች የሆድ ምቾት ማጣትን፣ ጋዝንና የሆድ መነፋትን ጨምሮ ሊያስከትል ይችላል። ይህም በዋነኛነት የሚከሰተው ራፊኖስ በተባለ ውስብስብ ስኳር ይሄ ማለት ከጋላክቶስ ግሉኮስ እና ፍሩክቶስ የተዋቀረ ስኳር አማካኝነት ነው። ራፊኖስ በትንሹ አንጀት ውስጥ ሙሉ በሙሉ ሳይፈጭ ወደ ትልቁ አንጀት ይደርሳል። ከዚያም ሚቴን ጋዝ እንዲፈጠር ያደርጋል። ይህም የሆድ ምቾት ማጣትን ያስከትላል ማለት ነው። ሆኖም ግን የዚህ ምግብ መፈጨት ውጤት መጠኑ ከሰው ወደ ሰው ሊለያይ እንደሚችልና ብዙ ሰዎችም ጉልህ የሆነ ምቾት ሳይሰማቸው ብሮኮሊን መመገብ እንደሚችሉ ልብ ሊባል ይገባል። ይሄ ማለት ለሁሉም ሰው እኩል አይደለም ማለት ነው። ብሮኮሊን ማብሰል እነዚያን የጎንዮሽ ጉዳቶች በእጅጉ ለመቀነስ ይረዳል። በተጨማሪም ደግሞ በእንፋሎት ማብሰል የብሮኮሊ ንጥረ ነገሮችን ለመጠበቅ ይረዳል። ይህም አንዳንድ ንጥረ ነገሮች በቀላሉ እንዲዋሃዱና ለአንጀታችንም ቀለል እንዲሉ ያደርጋል ማለት ነው። ስለዚህ አብስላችሁ መመገብ ይጠበቅባችኋል። እነዚህን መሰል የጎንዮሽ ጉዳቶችን ለመቀነስ ሲባል እንዲሁም ደግሞ ከመጠን ጋር በተያያዘም ለአንዳንድ ሰዎች ነው፣ ለሁሉም አይደለም። ለአንዳንድ ሰዎች አንጀታቸው ላይ ችግር ሊፈጥርና እንዲሁም ደግሞ ምቾት ማጣትን ሊያስከትልባቸው ስለሚችል በመጠኑ ቢመገቡ የሚመከር ነው።
ስለሆነም ብሮኮሊ በንጥረ ነገሮች፣ ማዕድናት፣ ቫይታሚኖችና ጸረ ኦክሲዳንቶች የበለጸገ በጣም አስፈላጊ የሚባል አትክልት ነው። ከተለያዩ የካንሰር አይነቶች መከላከልን ከመስጠት ጀምሮ ኮሌስትሮልን እስከ መቀነስና ጤናማ መገጣጠሚያዎችን እስከ መጠበቅ ድረስ ብሮኮሊ ብዙ የሆኑ የጤና ጥቅሞች አሉት። በንጥረ ነገር የበለጸገ መሆኑ ሰፊ የጤና ጥቅሞችን እንዲያስገኝ ያደርገዋል ማለት ነው። ስለዚህ በዕለት ተዕለት አመጋገባችን ውስጥ ልናጣው አይገባም። ሁሌም ቢሆን መመገብ ያለብን አትክልት ነው።